ሰላም መተናል ጋይስ። ታምራቱ እንደቀጠለ ነው። እዩ እንግዲህ ብሩኬን ካላገባኝ ብላ ክስ መሰረተችበት። አቤት ሴቶች ቅሌታችሁ፣ አቤት ውርደታችን እኮ አያልቅም ጋይስ። አቤት ሴት መሆን ፈተና። ወይኔ ሴትነቴን ጠላሁት ጋይስ። እናንተ ወንድ ጠፋ ተወዷል የሚባለው እውነት ነው እንዴ? ፈጣሪ ወይ! ኧረ ቶሎ ሂጄ ሳልቀማ ባሌን ላግባ። አይ በዚህ ሁኔታ እኔ ባሌን ራሱ የሚቀሙኝ ይመስለኛል። እና ቶሎ ሂጄ ለማግባት ወስኛለሁ። እና ወንድ ተወዷል መሰል። ከዚህ በኋላ ወንዶች ለራሳችሁ ጥንቃቄ አድርጉ። እንዴ ሴቶች እየከሰሱ ነው አሉ። ውይ እየከሰሱ ባለ ያዩትን ወንድ ሁሉ አሉ። በጣም ቆንጆ ቆንጆ ወንዶችም አሉ እየመረጡ ክስ እየመሰረቱ ነው አሉ። ሆን ብለው ከሌላ ያረግዛሉ። ከዛ ሌላኛውን ሰው በግድ ይከሱና በግድ አግባኝ እና ወንዶችዬ ራሳችሁን ጠብቁ። ሴቶች የማይደርሱበት ቦታ ተቀመጡ። ሀይሚዬ ቶሎ ብለሽ ብሩኬን ይዘሽ ወደ አዲስ አበባ ተመለሽ። በዚህ ሁኔታ ሌሎች ሴቶች ራሱ ክስ መስርተው በግድ በህግ አካልም ቢሆን እንዴ ደግሞ እኔ የሚገርመኝ ነገር ፖሊሶች ራሱ ህግ ክስ የከሰሰው ሰው ራሱ ለብሩኬ የክስ ደብዳቤ የጻፈው ምን ብሎ ነው? በግድ እዩን ማግባት አለብህ ብሎ ነው ወይስ ምን ብሎ ነው? አቤት ድራማችሁ እንዴት አባቱ ይጣፍጣል። ግን ሴቶችን ክብር ዝቅ የሚያደርግ ድራማ መሰራት የለበትም ነበር እና እረ ሴቶች ራሳቸውን አረከሱ። ራሳችን አረከስን፣ አዋረዱን። በእውነት አዋረድ። ሴት መሆኔን ጠላሁት። እንዲህ ምንድነው? ቆይ አሁን እዩ ምን ብላ ነው የከሰሰች ብለን አሁን አስተያየት እንስጥ። እንደው እውነት ነው እንኳን ብንል እዩ አሁን ምንድን ነው ተብሎ ልጁ አልተወለደም፣ የልጁ አባት አይደለም፣ ማሳደጊያ ብላ አትከስም። ምን ብላ ነው የከሰሰችው? አሁን ብሩኬን ያግባኝ በግድ ያግባኝ ብለሽ ነው የከሰስሽው? እንዲያገባሽ ነው የከሰስሽው? እግዚኦ መሐረነ ክርስቶስ። ወይ አሁን ወንዶችን ሴቶች የማይደርሱበት ቦታ አስቀምጡ። በተለይ የቡታጅራ ዩቲዩበሮች ሴት የማይደርስበት ቦታ ተቀመጡ። ማስጠንቀቂያ ነው የምነግራችሁ። ነገ ለሁልሽም መጥሪያ ይመጣልሻል። አብረሽ ብዙ ጊዜ መጥሪያ መጥቶለታል። እና እንግዲህ የወረቀት ገና ልክ እንደ ሩታና እንደ አብረሽ ገቡበት እኮ እነዚህ ልጆች። እናንተ እንደ ሩታና እንደ አብረሽ ሊጀምሩ ነው እንዴ? እንግዲህ የመጥሪያ ታያላችሁ። ሲመላለስ ልሞ ተቀዶ ነው የሚጣል። አዎ እና እዩ ሴቶችዬ፣ ቡታጅራም ያላችሁ ሴቶች፣ ሌላ ሀገርም ያላችሁ ሴቶች ራሳችሁን አታዋርዱ። አሁን እዩ ልጁ ሲመረመር የሌላ ሰው ከሆነ እንዴት ነው ውርደቱን የምትችይው? እንዴት ነው አስተያየቱን? ደግሞ እግርሽ ቀጥኗል ማሪ፣ እግርሽ ቀጠነ እኮ። ምን ሆነሽ ነው? ባለሽ ያስረገዘሽ ሰው ምግብ አይገዛም ወይ? እርዱኝ ነው ብለሽ በአደባባይ አትመጭም። እንክብካቤ ያድርግልኝ አልሽ። እርዳታ ነው የፈለግሽው እንዴ? በፈቃደኝነት እኮ ያግዙሻል። መክሰስ ሁሉ አይጠበቅብሽም። እነሱ ማለያየት ሁሉ አይጠበቅብሽም ነበረ። ገንዘብ ከሆነ ፍላጎትሽ ይረዱሻል። እርዱ ብታያቸው እንዲ ብሩክ ይረዳሻል፣ የምር ይረዳሻል። እና በግድ አግባኝ ብላ ነው የከሰሰችው። አሁን ክሱ እንደዛ ነው እንጂ ሌላ ምንም ሊሆን አይችልም። ምክንያቱም ልጁ የሱ እንዳልሆነ አላመነም። አለማመን ደግሞ መብቱ ነው። ሲረጋገጥ ነው ያኔ ነው ሊከሰስ የሚችለው። ህግ ራሱ ሊፈርድበት የሚችለው ልጁ የእሱ እንደሆነ ዲኤንኤ ተመርምሮ ሲረጋገጥ ያኔ ማድረግ ያለበትን ነገር ያደርጋል። ያኔም ቢሆን ግዴታው ከአንቺ ጋር መኖር ሳይሆን ግዴታው ለልጁ የሚያስፈልገውን ነገር ማድረግ እንጂ አንቺ ጋር አለመኖር ይችላል። ሲቀጥል ህጋዊ ባልሽ ቢሆን ምናልባት ትካሽው ነበረ። በትዳር ላይ ትዳር ምናምን ብለሽ ትዳርሽ አይደለም፣ አላገባሽም፣ ሀይሚንም አላገባትም። የራሱን ህይወት እየኖረ ያለ ሰው ነው። ስለዚህ ብትከሽው ራሱ ምንም ለውጥ አያመጣም። ምን ብላ እንደከሰሰችው እንግዲህ እግዚአብሔር ይወቀው። ብቻ አልተወለደም ልጁ የሱ እንደሆነ አይታወቅም። ምን አሁን አግባይ ብላ ነው የከሰሰችው? እንዲሁ እናንተ ድራማ እኮ በቃ የማይመስል ድራማ ለምንድነው የምትሰሩት? ዛሬስ ድራማ መሰለኝ ደሞና እውነትም ልጅቷ አርግዝና ጋይስ እና ገና ሳትወልደው ግራ ቀጥኗል እቺ ልጅ። እናንተ ፈጣሪ ሆይ 8-9 ወር ሲሆናትና እግሯ ሊሰበር ነው በዚህ ሁኔታ። እና እንግዲህ እዩ ከሰሰችው።
ካሰሳችው ካላገባኸኝ ብላ ድል ባለ ሰርግ አግባኛለች። እና እንግዲህ ያው ቀድመሽ ከሰጠሽው ሰርጉን እርሺው ብሏል። እና አንቺ ዳቦሽን ካስበላሽ በኋላ ብሩኬ ደግሞ ዳቦውን ገመጨጨ ሳለቸው ሄደ። መብቱ ነው። ሰጠሽው በላ። እና አለማግባት ደግሞ ይችላል፣ መብቱ ነው። ልጁ ራሱ የሱ ቢሆን ማሳደግ፣ ለልጁ መንከባከብ እንጂ አንቺን ማግባት የለበትም። ለአንቺ እንክብካቤ ከፈለግሽ ደግሞ እርዱኝ አግዙኝ ብትይ ሊያግዝሽ ይችላል። እና እንደው ሴት እንዴት ደግሞ እንደዚህ ትላለች። ለልጄ እኮ በቂ ነኝ፣ ከበቂ በላይም ነኝ። እና በቂ ከሆንሽ ታዲያ እዚህ ምን አልከሰከሰሽ? ልጅሽን ማሳደግ ከፈለግሽ ብሩኬ ከአንቺ ጋር እንደማይሆን ደጋግሞ ነግሮሻል። አሁን ህግ ቦታ ከዚህም በላይ ያደርጋል። ምን ልታረጊ ትችያለሽ? አሁን ከዚህ በላይ አባት ከሆነ ያሳድጋል፣ አባት ካልሆነ አልሆንም። ካላስ ሌላ ምንም እኮ አታመጭ። ምን አንቺ እኛ ማናቅ ድደቦሽ ምናምን ወይ ብሩኬ እንደደብ አረግሽው ካስደበደብሽም በሰው ጎረምሳ ቀጥረሽ ምናምን ታስደበድቡ ትችያለሽ። ከዛ ውጭ ሌላ ምንም ልታረጊያችን እንዶ በአንገትሽ ብትዘቀዘቂ ብትከረበሽ ማለት ነው ብሩክን አታገኘውም። ሲቀጥል ደግሞ ሀይሚን ብዙ ሰው እየወቀሳቸዋል ነበረ። እኛም ምክር ሰተናታል፣ ምክራችን ሰምታለች። ብሩኬ ልጁ የሱ እንኳን ቢሆን አብሬው ቀጥላለሁ እያለች ነው ሀይሚ ማለት ነው። ስለዚህ ሀይሚ አምናበታለች። አሁን አንቺ ሀሳብሽ ሀይሚ ይህን ነገር ስትሰማ ተናዳ ተደናግጣ ምናምን ደንብራ ትጠፋለች፣ ከጎኑ አትሆንም ብለሽ ነበርና ብልጥና ጥበበኛ ሆናለች ሀይሚ አሁን ላይ ማለት ነው። ቢሆንም የሱ በቃ አብረው ይቀጥላሉ። ካላስ ክስ ተመሰረተም አልተመሰረተም ሀይሚ አሁን የብሩክ ልጅ ቢሆንም ባይሆንም አብሬው እቀጥላለሁ ብላለች። ስለዚህ ሀይሚ አብረው ተቀጥላለች። ምርጫው ደግሞ ለብሩክ ሰጥታለች። ሀይሚ በግድም የኔ ይሆን አላለችም። ደግሞ ከሱም አልፈልገውም ጭራሽም አላለችም። ስለዚህ ጊዜ ስጡኝ ነው እያለች ያለችው። በደንብ ለማመን ለመቀበል አዎ ይከብዳል፣ ዱብዳ ነው። እኛም ብንሆን እንወደው ሰው ሌላ ሰው አስረግዞ ቢመጣ የእሱ ልጅ ለመቀበል ለመረዳት ለማመን አእምሯችሁ አሁን ሁለት አይነት ሰው ሆነባት እኮ ብሩክ። መጀመሪያ የምታውቀው ብሩክ ምንም ነገር የማያውቅ ከሴት ደርሶ የማያውቅ ሴት ዞር ብሎ የማያይ ሰው ነው የምታውቀው። አሁን ደግሞ የሆነባት ጭራሽ ሌላ የተደበቀ ሰው የማታውቀው ማንነት ነው የወጣ ሰው። ይሄን ማንነት ወደ ራሷ ለማዋሃድ ለማስገባት ጊዜ ያስፈልጋታል። ሰው ጊዜ ሰጡኝ ብላለች። ጊዜው ደግሞ ሲደርስ እውነቱ ይወጣል። ከዛ በኋላ የምትወስነው ይሆናል እያለች ነው። የመጀመሪያ ልጁ ይሄ ከሆነ ሁለተኛ ልጁን ደግሞ ከኔ ይወልዳል አለች። ተገላገልሽ። አጭር መልስ ተመልሶልሻል። አሁን ብሩክ ከብሩክ ራቂ ከሰሽ አይደል? ሀይሚን ደግሞ ምን ቤት ልትከሻት ባሌን ቀምታለች ብላ አንቺንማ ከሰሻለሁ ትላለች። ልትከሻታው ምን እሱ የመረጣት እሱ ነው፣ መርጧት ፈልጓት ነው። ጓደኛው ነው፣ አብሯት ሆነ። ይሄ ደግሞ ኃጢአት አይደለም። አብሮ ሆነሽ ማለት ሌላ ነገር ተፈጠረ አይደለም። እና እዩ ራስሽን አታዋርጅ፣ ራስሽን አታርግሽ አረከሽው ራስሽን በሜዳው ወርቀሽ ከማርገዝሽ በላይ ደግሞ አሁን በግድ አግባኝ ብለሽ መክሰስሽ እኮ ነው የሚገርመኝ። በግድ አግባኝ ብሎ መክሰስ አሁን ይሄ አይከብድም? እና እኔ ይሄ ክስ በጣም ነው የገረመኝ ማለት ነው። አሁን በግድ አግባኝ ነው እንጂ ሌላ ምንም ያስከሳት ነገር የለም። ማሳደጊያ አትል፣ ገና ልጁ አልተወለደም። ልጁ የኔ ነው ብሎ እሱ አላመነም። አምኖ ቢሆን እሺ ተንከባከብ ይባላል። ስለዚህ እስካላመነ ድረስ ከተወለደ በኋላ ነው እንጂ ክስ ራሱ ብትመሰረች ህግ ሊፈቅድልሽ የሚችለው ባላመነበት ገና ዲኤንኤ እስከሚደረግ ድረስ ባለው ሁኔታ አንቺ ይሄን ያክል መሄድ የለብሽም ነበር። ደከምሽ፣ ለፋሽ፣ እንደዚህ ልጅ ተሸክመሽ ፖሊስ ጣቢያ ለፖሊስ ጣቢያ ለምንድን ነው አንቺ? ቆይ ማሳደግ የምትችይ ከሆነ ይሄን ያክል ምን አንከራተተሽ? ምን አለፋሽ? ምን አደከምሽ? በዲኤንኤ ተበርብሮ አባቱ ከሆነ ብሩክ አይክድሽም፣ አባቱ ከሆነ የእውነት ማለት ነው።